ጨረስኩ ብሬ። ከዛ 4 ቀን ተከታታይ ሳልበላ ያደርኩበት ቀን 4 ቀን ተከታታይ ዶርም ውስጥ ሆነ የዶርም ልጆች እያሉ ማንም የለም ብቻዬን አንድ ዶርም ውስጥ አእምሮዬን በዲፕሬሽን ውስጥ ገብቼ ስለነበር ከሶራኩና አንድ ዶርም ብቻ የገባው። ከዛ ከባድ ነበር። 4 ቀን ሳልበላ አደርኩ ምናምን። ቪዲዮ የቀረጽኩ አስቀምጥ ነበር መልእክት የዛኔ አለ ቪዲዮዎቹ ከሆነ ጊዜ በኋላ ይወጣሉ። ጊዜውን ጠብቆ እንዲወጣ ያስቀምጥኳቸው። እንደዛ ራሴን ለማጥፋት እያሰብኩ ቪዲዮ እየቀረጽኩ አስቀምጥ ነበር። ማንም አያውቅም። ደውሎ ቼክ የሚያደርገኝ ሰው አልነበረም። የዛኔ ከባድ ነበር። በእርግጥ ግን እንደማልፈው ደግሞ እርግጠኛ ነው። የነሳት ልንገርሽ እንደዛ ከብዶኝ ከአቅሜ በላይ ሆነና መደወል አማረኝ። የሆነ ሰው ደውሎ አይዞ ይለኛል ማለት ነው አለ ቪዲዮ እያለቀስኩ የቀረጽኩት ቪዲዮ አለና ማን ናፈቀኝ መሰለሽ? እናቴ ናፈቀችኝ። ከእናቴ ጋር በጣም ብዙ ጊዜ አናወራም። እናትም አባትም አለኝ እና አናወራም፣ ብቻ አናወራም። ከዛ ናፈቀች። ሁሉም ነገር ከበደኝና ለሆነ ሰው ደውዬ አቃተኝ ብዬ ማውራት ማለት የዛኔ ማለት ከዛ በቃ ቢበቃ ሀሳብ የወሰንኩ የዛኔ ማለት በሞት ምን ሚካል የሚቀር ነገር የለም። ሁሉም ነገር ቢያበቃ አሰብኩ። ያቺን ሞመንት የዛኔ ነበር። በዚህ ጎን ምን አለ መሰለሽ ለሰው መድረስ እንደምችል የገባኝ እንደዛ ሆኜ የሆነ የሚገፋኝ ኃይል አለ ምንም ተስፋ እንዳቆርጥ። ይሄ ሁላ ጊዜያዊ ነው፣ ይሄ ሁላ ኖርማል ነው። አልፈው የሆነ ቦታ ቆመ ለብዙዎች ማስተማሪያ ሁሉም ነገር ይስተካከላል። ሁሉም ነገር ያልፋል ነው ያልን አጋብር ናና ለቀተው ነገር